እግዚአብሔር አምላካችንን እጅግ በጣም አድርገን ስለዚህ ጊዜና ሰዓት እናከብረዋለን። ዛሬ ያው የራእይ መጽሐፍ የምንቀጥልበት ቀን ነው። የምንገኘው የራእይ መጽሐፍ ምዕራፍ 7 ቁጥር 2 ላይ ነው። እሱን ቃል ላንብብላችሁ። እንደዚህ ይላል፣ የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየው። ምድርንና ባህርንም ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስክናተማቸው ድረስ ምድርንም ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው። ቁጥር 4 የታተሙትንም ቁጥር ሰማሁ። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ ይላል። አጭር ጸሎት እንጸልይ። ልዑል እግዚአብሔር አባታችን ሆይ እጅግ በጣም አድርገን እናከብርሃለን፣ እናመሰግንሃለን። ክበር እነሆ በዚህ ሰዓት የቃልህን ማዕድ ስላቀረብክልን እናመሰግንሃለን። የመመገብ አቅማችንን ከፍ ታደርግልን ዘንድ እንጸልያለን። የልቦና አይናችን እንዲበሩ የጥበብ የመገለጥ መንፈስ እንዲፈስልን እግዚአብሔር ሆይ እንጸልያለን። ከዚህ ከተነበበው ከፊደሉ በስተጀርባ ያለው የመንፈስ ዓለም ያንተ ፈቃድ ሐሳብ፣ ያንተ የምክር የዘላለም ሐሳብህን የምንረዳበት አቅም ትሰጠን ታበዛልን ዘንድ እንጮሃለን። አባት ሆይ ክብር ላንተ ይሁን። ተባረክ፣ ከፍ በል በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው ስለ አራቱ ማዕዘን ስላሉት መላእክቶች እና ስለ አራቱ ማዕዘን ነበር በስፋት ያየነው። ስለ አራት አቅጣጫ አየን። ስለ አራት ወንዞች ፍሰት አየን። በመቅደሱ ውስጥ ደግሞ አራት ቀንዶችን ተመልክተናል እና በእያንዳንዳቸው ውስጥ በሁሉም ውስጥ ማለት ይቻላል እግዚአብሔር በእያንዳንዱ ትልልቅ የሆነ የህይወት ሐሳብ ሲለቅልን ነበረ። እግዚአብሔር ይመስገን። ስለ አራት አቅጣጫ እያየን ሰሜንን፣ ደቡብን እና ምስራቅና ምዕራብን ልናይ ስልን ነው ሐሳቤን እንትን ያደረኩት ወይም ደግሞ ያቋረጥኩት ወይም በዛን ቀን የጨረስኩት። እንግዲህ እዚህ ስፍራ ላይ ሳነብ ሰምታችሁ እንደሆነ ምንድነው የሚለው? የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ ይላል። ይሄ ፀሐይ መውጫ ምንድነው? ምስራቅ ነው። እና ይህ የወጣው መልአክ ከአራቱ መልአክ ፈጽሞ ምን የሆነ ነው? የተለየ ነው። ምድርን ባህርም ሊጎዱ ለተሰጣቸው ለአራቱ መላእክት ትእዛዝ እየሰጠ ነው፣ በታላቅ ድምፅ እየጮኸ ይላል። እና ያለው ነገር ምንድነው? የአምላካችንን ባሪያዎች ግንባራቸውን እስክናተምባቸው ድረስ ምድርን ወይም ባህርን ወይም ዛፎችን አትጉዱ ነው ያላቸው። ምስራቅ የፀሐይ ምንድነው? መውጫ ነው። የነገር መፍለቂያ ነው ምስራቅ። ከምስራቅ ለሚመጡ ነገስታት መንገድን አዘጋጀላቸው ይላል። ስለ ምስራቅ ብዙ የተነገረ ነገሮች አሉ። ስለዚህ ምስራቅ የህይወት መውጫ እንደሆነ፣ ምዕራቡ ደግሞ በሁለት መንገድ ይታያል። በእርግጥ አሁን ስለ ምስራቅ ስለ ምዕራብ የሚለውን ሐሳብ ብዙ አልናገርበትም።
ያው ከላይኛው ከደቡብና ከሰሜን ሐሳብ ጋር ተመሳሳይነት አላቸው። የሰሜኑ አፍራሽ ነበር ያልኩት አይደል? የደቡብ ደግሞ ረፍት የሚሰጥ የሚያለመልም ስፍራን ማንነትን የሚነግር ነው ብያለሁ። ልክ የምስራቁም እንደዚሁ የምስራቅ ነፋስ እንደዚሁ የማጥፋትም ነው የማዳንን ስራ ሲሰራ እናየዋለን በባህሩ መገሰጽ ጊዜ። የምስራቅ ነፋስ ሲባል ነው። የምዕራቡ ምንድነው? የምዕራቡ ደግሞ እንዲሁ ልከኛ ነፋስ እንደሆነ እንደ ደቡብ አይነት አስተሳሰብ አለው። እንግዲህ የአራቱ አቅጣጫ ሐሳብ ይሄንን ይመስላል። ነገር ግን አሁን ያነበብኩት የሚቀጥለው ሐሳብ ግን ትንሽ አሁን ከምለው ሐሳብ ለየት የሚል ነው። እሱን እንመልከት ገባ እያልን ማለትም ወደ ጥልቅ ሐሳብ ውስጥ ለመግባት እየሞከርን የአምላካችንን ባሪያዎች እስክናትምባቸው ድረስ ነው የሚለው። የአምላክን ባሪያዎች እስክናትምባቸው ድረስ ይሄ ሐሳብ በሌሎች ዘንድ የአምላካችንን ባሪያዎች እስክናትምባቸው ድረስ ባህርን፣ ምድርን፣ ዛፍን አትጉዱ ነው። ይሄ ቃል በቃል ፊደሉ በውጭ ሲተረጎም እነዚህ የሚታተሙት 144,000 ነው። ሐሳቡ የሚተረጎሙበት መንገድ በሌላው በውጭው ነው ማወራችሁ። እስኪታተሙ ድረስ ምድርን ባህርን ምን አትበሉ አትጉዱ ሲል 144,000ን ምን ሊያደርግ ነው? ከጉዳት ሊያድን ነው። ከጉዳት ሊያድናቸው ነው። የሚያድናቸው ምንድነው? ማህተም ነው። ማህተሙ ከታተሙ እነዚህ አራቱ ነፋሳት አሉ አይደል? የሚነፍሰው ሲለቀቅ ማይድናል ነው። 144,000 ይድናል ነው። ይሄ ነው የሰው አስተሳሰብ። ይሄ ነው ውጫዊ ትርጉሙ። ነገር ግን ትርጉሙ ከዚህ የዞረ ነው፣ ፈጽሞ የራቀ ነው። በአምላካችን ባሪያዎች ግንባሮቻቸው ምን እንድንል እስክናትም ድረስ ነው የሚለው። ምን ማለት ነው ይሄ ካልን የክርስቶስ አእምሮ እስኪያገኙ ድረስ የክርስቶስን ማንነት ባህሪ እስኪያገኙ በዚህ እስኪሞሉ ድረስ ወደ ክርስቶስ አእምሮና አስተሳሰብ እስኪመጡ ድረስ ባህር፣ ምድር፣ ዛፎች ተብሎ በምሳሌ የተቀመጡት አትጉዱ ተባለ። የሚጎዳው ማን ነው? በዚህ ቃል አንፃር ወደ ታች ነው። ባህሮች ናቸው ወይም ዛፎችን ነው ወይም ምድርን ነው። ጉዳት የሚለው ሐሳብም ቀጥታ የተነገረ አይደለም፣ በተዘዋዋሪ መልክ ሊኖር ይችላል። የአምላካችንን ባሪያዎች ምን እስክንልባቸው እስክናትምባቸው ድረስ። እንግዲህ ምንድነው ማህተሙ? የሚታተመው ነገር ምንድነው? የታተሙት ክርስቶስ ነው ብያቸዋለሁ። ግን በምድርና በባህር ላይ ምን ሊያመጡ ነው ሲባል ፍርድን ሊያመጡ ነው። በባህር፣ በምድር፣ በዛፎች ላይ ፍርድ ሊያፈሱ ነው። እነኚህ ምን ያሉት የታተሙት 144,000ዎቹ እንጂ ከፍርድና ወይም ከጥፋት ሊጠበቁ አይደለም። ምን የሆኑት ማለት ነው? የታተሙት እዚህ ጋር ከትርጉሙ አንፃር ነው። በእርግጥ መታተም፣ መለየት፣ መዳን ነው። በእርግጥ እንግዲህ ሐሳቡን ቀስ እያልን ነው ልናገኘው የምንችለው። እነዚህ ከታተሙ በኋላ ግን በባህርና በምድር በዛፍ ላይ ምን ማድረግ ይችላሉ? መፍረድ ይችላሉ። መፍረድ እንግዲህ ምንድነው ፍርዱ ካልን የቅንነት ፍርድ፣ የጽድቅ ፍርድ ነው።
ዓለም ምንድነው የምትጠባበቀው ብለናል የዛሬ 3 ሳምንት። ዓለምን በጽድቅ ማን እንዲፈርድ? እግዚአብሔር እንዲፈርድ። ዓለም ወይም ደግሞ ምድር፣ የምድር አህዛብ ምን ይላል? ዛፎች ሁሉ ምን አድርጉ ይላል? አጨብጭቡ፣ እልል በሉ፣ ይመጣልና በዓለም ላይ ምን ሊፈርድ ይላል። እንግዲህ ዓለም፣ አህዛብ፣ ዛፎች ተብሎ በምሳሌ የተጠቀሱት ሁሉ ስለ እግዚአብሔር ፍርድ ምን ያደርጋሉ? ይናፍቃሉ፣ ይደሰታሉ፣ በእልልታ እንዲጠብቁትም በምስጋና ይደረጋሉ። እየተደረጉ ነው። ማን ነው ይህንን የዘመረው? ቅዱስ ዳዊት ነው። ስለዚህ ምንድነው ይሄ ፍርዱ ብለን ስናይ በአንድ ቦታ ላይ የዳዊት መዝሙር 85 ቁጥር 8 ላይ ዳዊት መዝሙር 85 ቁጥር 8 ላይ ምን ይላል? እግዚአብሔር አምላክ የሚናገረውን እሰማለሁ፣ ሰላምን ለሕዝቡ ለቅዱሳኑ ልባቸው ወደ እርሱ ለሚመልሱ ይናገራል ይልና ነገር ግን ይላል ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ቅርብ ነው። ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ ይላል። እውነት ከምድር ምን ሆነች ይላል? በቀለች፣ ጽድቅም ከሰማይ ተመለከተች። እግዚአብሔር በጎ ነገርን ይሰጣል፣ ምድራችን ፍሬዋን ትሰጣለች ብሎ እዚህ ጋር ቅኔ ይቀኛል። ልብ በሉ 9 ላይ የሚናገረው ነገር ግን ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ምንድን ነው? ቅርብ ነው ካለ በኋላ በምንድን ነው የሚድኑት ብለን ስናስብ ምሕረትና እውነት ምን ተዳርገው ተገናኝተው ጽድቅና ሰላም ተሳስመው። እዚህ ጋር ተስማሙ ነው የሚለው። እንግሊዘኛው ኪስ አረጉ ነው የሚለው። ኪስድ ሃቭ ኪስድ ኢች አዘር ብሎ ነው የሚናገረው። righteousness and peace። ስለዚህ ጽድቅና ሰላም ሲስማሙ ወይም ሲሳሳሙ፣ እውነትና ምሕረት ሲገናኙ ማለት የንጉሥ ካህናት መደረግ ነው። ይህ በሰው ሕይወት ውስጥ የሚፈጸም የእግዚአብሔር ታላቅ ሥራ እንደሆነ ነው። በ144,000 እግዚአብሔር ግንባሮቻቸውን ምን ሲታተሙ በእግዚአብሔር አሰራር የንጉሥ ካህናት ምን ሲሆኑ ሲገለጡ በክርስቶስ አይምሮ፣ በክርስቶስ ልቦና፣ በክርስቶስ ባህሪ ማንነት ሰው ሲሞላ፣ በዚህ ክስተት ሲከሰት ጽድቅና ሰላም ምን ሆኑ ማለት ነው። እና ልብ በሉ በዚህ ሰዓት ምን ይኮናል? ምድር ላይ እነዚህ የንጉሥ ካህናቶች በጽድቅ ፍርድ ይፈሳሉ ማለት ነው። በምድር ላይ ይገለጣሉ ማለት ነው። አሁን በዚህ ሰዓት እንዳትጎዱ አለ አይደለ? እንትኑ ምንድነው? መልአኩ እስኪታተሙ ድረስ አንድ ሰው በዚህ ምድር ላይ ምንም አይነት ፍርድ ቢፈርድ ትክክል አይደለም። ፍርዱ ሰው ነው ያልኳቸው። ኤኒማን ተናዶ ሊሆን ይችላል፣ ተበሳጭቶ ሊሆን ይችላል፣ መንግስት በሚሰራው ስራ ሊሆን ይችላል፣ ህዝብ በሚሰራው ስራ ሊሆን ይችላል፣ ግለሰብ በሚያደርገው ክፋት ሊሆን ይችላል፣ የሆነ ግሩፕ ተነስቶ ወንበዴዎች ተነስተው በሚሰሩት ስራ ሊሆን ይችላል። ሰው ተነስቶ በእይታው በውጫዊ ምን ሊል ይችላል? የሆነ ፍርድ ሊፈርድ ይችላል። ግን የጽድቅ ፍርድ የማዳንን ፍርድ ግን ማንም ሊፈርድ አይችልም። እንግዲህ እግዚአብሔር እንዴት ታላቅ ነገር ወደፊት እንዳዘጋጀ ነው ይሄ ሐሳብ ስንነጋገር የሚያመለክተን። እግዚአብሔር እንዴት ታላቅ ለምድር ምን መሆን መዳን፣ ነፃ መውጣት፣ ለምድር ደስታ፣ ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ምንድነው? ስጋ የለበሰው ሁሉ የእግዚአብሔርን ክብር ምን ያደርጋል ተብሏል። ያያል። ልብ በሉ በሰማይ በምድር ያለው ከእግዚአብሔር ጋር ምን ሆኗል? ታርቋል። የዚህ እርቅ ፍጻሜ፣ የዚህ እርቅ ሙላት፣ የዚህ እርቅ መታየት መፈጸም በእግዚአብሔር ልጆች የሚደረግ የፍርድ ስርዓት ነው ማለት ነው የሚፈጸመው። ከዚህ ውጪ ምድር ልትድን አትችልም። በእርግጥ ሃይማኖት፣ በእርግጥ ሰው መጽሐፍ አንብቦ ሊለው የፈለገው ነገር ግን የጥፋት ነገር ነው።
እንጂ የማዳን ነገር አይደለም። አሁን ሚዲያዎቹ ሰሞኑን የሞሉት ማአት ነገር ያወራሉ። የሆነ ቀን ቀጥረው ጌታ ይመጣል እያሉን ነው። ሰሞኑን ደግሞ በጣም በቃ እንደ ፍል ነው የሚፈላው። ኢየሱስ ሊመጣ ነው ተዘጋጁ፣ በዚህ መስከረም 25 ቀን እንደዚህ ይሆናል፣ የሆነ ቀን እንዲህ ይሆናል እያሉ ጌታ ሊመጣ ነው እያሉ ማአት የሚለፈልፉ ሰዎች አሉ፣ የሚናገሩ ሰዎች አሉ። የሚናገሩትንም አያውቁ። በእርግጥ ግን አንዳንዱ ደግሞ ትንታኔ ይሰጣል፣ ትምህርት መስጠት ይፈልጋል። ገብቶ ምንድን ነው የሚለው? ጌታ ይመጣል፣ በምድር ቤተክርስቲያን ይነጥቃል፣ ከዛ 7 ዓመት ታላቅ መከራ ውስጥ ይገባል፣ ከዛ ዓለም እንዴት እንደምትጨነቅና እንደምትጠፋ ነው የሚሰብኩት። ያልኳችሁ 144,000 ይነሳሉ ምናምን ብለው ደግሞ እዛ ጋር ስለ እስራኤላውያን አይሁዳውያን በስጋ እስራኤላውያን ስለሆኑ ሰዎች መነሳት ያወራሉ። ነገር ግን ይሄ ሁሉ ምንድን ነው? ውጫዊ እይታ ነው፣ ሰብአዊ እይታ ነው፣ በሁለትነት የሚታይ እይታ ነው። ስለ እስራኤል ምርጫ 144,000 ጉዳይ የሚቀጥለው ሳምንት ነው የምናየው። ዛሬ ምናልባት መግቢያውን ለማየት ነው የምንሞክረው። ነገር ግን የሕያው አምላክ ማህተም ያለው መልአክ ከየት ከፀሐይ መውጫ ወጣ ነው የሚለው። እንግዲህ ምንድነው የሕያው አምላክ ማህተም ያለው ማለቱ? ምን ማለቱ ነው? እንደገናም ደግሞ ይሄ መልአክ ከየት ነው የሚወጣው? ከምስራቅ መውጣቱ። የእግዚአብሔር ልጆች በጽድቅ በዓለም ላይ እንደሚፈርዱ ተነጋግረናል። ይሄ ማህተም መታተም የክርስቶስ አእምሮ ማግኘት በምድር ላይ የመፍረድ ስልጣንን ማግኘት ነው እና አሁን ከምናገረው ነገር ጋር የተያያዘ ነው። መልአኩ ወረደ አይልም። ምን ሆኖ ነው የሚለው? ወጣ ነው የሚለው። ይሄ ቃል የተጻፈበት የግሪኩ ቃል ምንድን ነው የሚለው? ቱ ጎ አፕ፣ ራይዝ፣ ቢ ቦርን አፕ፣ ስፕሪንግ አፕ እያለ ይናገራል። አማርኛው ምን ማለቱ ነው? ተነሳ፣ ከፍ ከፍ አለ፣ መነጨ፣ ተወለደ የሚል ትርጉሞች ናቸው የሚያስቀምጠው እንጂ እንዲህ ከሰማይ ወይ ደግሞ ከሆነ ቦታ ምን ሆነ እንዲህ መጣ የሚል አይደለም። ስለዚህ ከዚህ ከቃሉ ትርጉም አንጻር ከተሰወረ ስፍራ ምን መሆኑን ነው መታየቱ፣ መግለጡ። እንዲያውም አንዱ እድገትን ነው የሚያሳየው። ከፍ ከፍ አለ ያልኳችሁ እንደገና ተወለደ ነው የሚለው። ከተወለደ በኋላ እድገትን ያሳያል፣ መውጣትን፣ መታየትን እንጂ ልክ መጽሐፉ እንደሚያወራው ከአንድ ቦታ እንዲህ ብቅ ብሎ ምን ያህል ውጥት ያለ የፀሐይን አወጣጥን በሌላ ቦታ ተቀምጦ እናየዋለን። ከምስራቅ ለሚወጣው ምንድን ነው የነገስታት ንጉስ ዘምሩለት ይላል። አወጣጡ ከየት የሆነ ጌታ ኢየሱስም ሲወለድ የምስራቅ ኮከብ ነበር አይደለ? ከምስራቅ የመጡት እነዛ በጊዜው የነበሩ ነቢያቶች ወይም ጥበበኛ ሰዎች እዚህ ንጉስ ተወልደዋል ብለው የጠየቁት ኮከቡን ተከትለው ነው አወጣጡ። ሕዝቅኤል ላይ ደግሞ አንድ የሚገርም ሐሳብ ያስቀምጣል። ሕዝቅኤል 43 ላይ የሕዝቅኤልን መጽሐፍ ለማንበብ እሞክራለሁ። 43 ቁጥር 1 እና 2 ወደ ምስራቅ ወደሚመለከተው በር አመጣኝ፣ እነሆ የእስራኤል አምላክ ክብር ከምስራቅ መንገድ መጣ ይላል። እነሆ የእስራኤል አምላክ ክብር ከምስራቅ መንገድ መጣ፣ ድምፁ እንደ ብዙ ውሃዎች ይተምም ነበር፣ ከክብሩም የተነሳ ምድር ታበራ ነበር ይላል። እንግዲህ ይሄ ቃል በጣም የሚገርም ቃል ነው። የእስራኤል አምላክ ምንድን ነው የመጣው? ክብር ነው የመጣው። ከየት ነው የመጣው? በምስራቅ መንገድ ነው።
ድምፁ ምንድነው? እንደ ብዙ ውሃዎች ምንድነው? ድምፅ ነው። ስለዚህ አንድ ነጣ የሆነ ቢራቢሮ የሚመስል ክንፍ አዘለ መልአክ እንዲህ የተርገበገበ ምን አላለም ማለት ነው? አልመጣም። እንደ ብዙ ውሃዎች ድምፅ ነው ካለ የራእይ መጽሐፍ ምዕራፍ 1 የጌታን የኢየሱስ ክርስቶስን መገለጥን ምን ያደርግልናል? ያስታውሰናል። ድምፁ እንደ ብዙ ውሃዎች ድምፅ ነበረ ይላል። ስለዚህ እነዚህ ድምፃቸው እንደ ብዙ ውሃዎች ድምፅ የሆኑት እነማን ናቸው ስንል 144 ሺዎች ናቸው ማለት ነው። ስለ አንድ መልአክ አይደለም ያወራው፣ ስለ ብዙ ልጆች ከምስራቅ ምን መሆን ነው? መውጣት ነው። እና እነዚህ ናቸው አራቱንም መላእክት ምን የሚያደርጉት ማለት ነው? በሌላው መልክ በስልጣን የሚያዙት። ለምን? የሕያው አምላክ ማህተም ያለው መልአክ ወጣ ነው የሚለው። ይሄ የሕያው አምላክ ማህተም ምንድን ነው ስንል ማህተምንና ምልክትን ምን ማድረግ አለብን? ለመለየት መሞከር አለብን። ምክንያቱም ምልክቱ በግንባራቸውና በእጃቸው ያለው ለሐሰተኛው መሲህ ምን ያደርጋሉ? ይሰግዳሉ ነው የሚለው። ታስታውሳላችሁ፣ ምልክቱ ነው የሚለው። እሺ ማህተሙ አይልም። 144 ሺዎች ግን በግንባራቸውና ምን ታትሟል? የአባቱ እና የበጉ ስም ታትሞባቸዋል ነው የሚለው። ያኛው ግን 666 የሚል ቁጥር ምልክት ተደርጎባቸዋል። አሁንም የነዚህን ቃል ትርጉም ለማየት እንሞክራለን። ምልክት የሚለው የዚህ የግሪክ ቃል ነው። አሁን የሚሄደው እዛ ሰፈር ነው። ትንሽ የቃላቱ ትርጉም ትንሽ ሰፋ ብሎ የሚመጣው ምንድነው? ሳፋሪ ሰፍራጅ። እንግዲህ ትንሽ ግራ ያጋባል። ቀጥታ ወደ ትርጉሙ ልሂድ። ይሄ ማህተም ነው። አሁን ላነበው የሞከርኩት ማህተም በግሪኩ ሳፋሬጅ ወይም የጽሑፍ ሰነድ ብሎ ነው የሚያስቀምጠው። ምልክትን ግን ምን ይለዋል መሰላችሁ? ጭረት ነው የሚለው። ጭረት ባሪያዎች እና የሮማውያን ባሪያዎች የነበሩ ሰዎች በጥንት ዘመን የነዛ ባሪያ የሮማውያን መሆናቸው ምልክት ይደረግባቸው ነበር። ምልክቱ የጋለ ቅርጽ ያለው ብረት አለ አይደለ? ሰውነታቸውን እየተኮሱ ያጠባሳ ያለበት የማን ነው? የሮማዊ እንደሆነ በምልክቱ። አዎ እንግዲህ ወደዛ አትሄድብኝ እንጂ ሰውን ትነካለህ። እና ምልክት ውጫዊ ነው፣ ጭረት ነው። እሺ እንዲህ አይነት ጭረት ነው። ማህተም ግን አንዱ ቃል ሰነድ ይለዋል። ሌላው ማህተምን በሌላ መልክ ልናየው እንችላለን። ለምሳሌ አንድ ግብር እዚህ ቤት ለመክፈላችን ከግብር አስገባሉ ባለስልጣን የከፈልንበት ደረሰኝና ምን ማለት መኖር አለበት? ማህተም መኖር አለበት። ያ ማህተም ከሌለ ያ ደረሰኝ ምን የለው? ዋጋ የለው። ደረሰኝ ግን ማህተም ካለው ምልክት አይደለም፣ ባለቤትነትን የሚያሳይ ነው። ስልጣን እንዳለበት እናያለን። ባሪያዎች ስልጣን የላቸውም። ባሪያዎች የጌታቸው መሆናቸው ምልክት ነው የሚያሳየው። ይሄኛው እንደዚህ አይደለም። ማህተሙ በምንድን የታተሙት ነው የተባባልነው? በክርስቶስ አእምሮ ነው ምን የሆኑት? የታተሙት። ያ የክርስቶስ አእምሮ፣ ያ የክርስቶስ ባህሪ፣ ያ የክርስቶስ ማንነት የእግዚአብሔር ሕይወት ነው፣ ማንነት ነው፣ ስልጣኑ ነው፣ ኃይሉ ነው። እነዚህ በእግዚአብሔር ስልጣንና ኃይል ማንነት ባህሪ ውስጥ አሉ ማለት ነው። ስለዚህ የሚያደርጉት ነገር
በህይወት ፍሰት እንጂ በትእዛዝ አይደለም። አድርግ እንደዚህ፣ ተነስ፣ ተቀመጥ እየተባሉ አይታዘዙ። ነገር ግን የእግዚአብሔር የራሱ ዘላለማዊ ሐሳብ በውስጣቸው ምን ሆኗል? ታትሟል። ስለዚህ ያን ዘላለማዊ የእግዚአብሔርን ባህሪ የእግዚአብሔርን ፈቃድ በሙላት በውስጣቸው ስላለ ይፈሱታል እንደወደዱ። ስልጣናቸው ገደብ የለውም። አድርጉ አታድርጉ አይባሉም። እንደወደዱ ያደርጉታል። ተሞልተዋል። አያችሁ፣ አካብ አንድ መጥፎ ሚስት ነበረችው፣ ታስታውሳላችሁ? እና አንድ መሬት ፈለገች፣ የሆነ ሰው መሬት ፈለገች። ሰውየው ነው በእርግጥ የፈለገው ያንን መሬት እና ስጠኝ ሲለው የአባቶቼ መሬት ነው የአባቶቼ ርስት ነውና ይህንን አልሰጥም ማለት የቤተሰብ ጉዳይ ነውና አላፈርስም፣ ላንተ አልሰጥህም አለው። ወይ አልሸጥልህም አለው። አዘነና ወደ ቤት ገባ። ንጉስ ነው። ሚስቱ ለምንድን ነው ያዘንከው ስትለው እንዲህ ብሎ ነገራት። አንተ አሁን አንተ እስራኤል ንጉስ ትባላለህ ብላ በቃ ቁጭ በል እኔ ያሰጣሃለሁ አለችውና ምን እንዳደረገች ታውቃለህ? በአካብ በንጉሱ ስም ጽሑፍ አጻፈች። የሰውየው ወንጀል እንደሰራ እግዚአብሔርን እንደሰደበ ከዛ በኋላ የተጻፈውን ነገር ይሄ ሰውዬ የእግዚአብሔርን ስም ስለሰደበ በአደባባይ ተወግሮ ይሙት የሚል ጽሑፍ ነው ያጻፈችው። እና ማህተሙን ወሰደችና የንጉሱን ማህተም ወሰደችና ምን አረጋችበት? መታችበት። ከዛ ለሽማግሌው ሰጠች። እና ሰውየው ምን ሆነ? ምንድነው የምታወራው ካላችሁ አያችሁት? በአካብ ማህተም በንጉስ ማህተም ሰውየው ተገደለና ንብረቱ ለማ ተወሰደ። ይሄ ማህተም የሚለው ነገር በስልጣን እና በኃይል ውስጥ ያለ ክብር እንደሆነ ነው የምናየው። ከምልክት የራቀ ነው ልላችሁ ፈልጌ ነው። እንደገና እነዚህ አይሁዳውያን አንድ ጊዜ ሊጠፉ በአስቴር መጽሐፍ ላይ ሊጠፉ ከምድረ ገጽ እንዲጠፉ ሃማ ምን አደረገ? በንጉስ ትእዛዝ ማህተም ለ120 አገሮች ምን አደረገ? አዘዘ። ወዲያው ግን አስቴር ገብታ ምን አደረገችው? ይህን ትእዛዝ አስገለበጠችው። ምን ይላል ንጉሱ? በንጉስ ማህተም ታትሞ በንጉስ ስልጣን የተለቀቀ ነገር ዝም ብሎ ምን አይልም፣ አይሻርም። ሌላ ትእዛዝ ይውጣና ያ ትእዛዝ ምን ይሁን አላት? ይሻር። በንጉስ ቀለበት ምን ተብሎ ታትሞ ያስቀድሞ የወጣው ትእዛዝ ምን ይበል? ይሻራል። በዚህ ስልጣን ኃይል የመጀመሪያው ትእዛዝ ምን ሆነ? ተሻረ። የማህተም ጉልበት ምን ያህል ታላቅ እንደሆነ ስልጣኑ ምን ያህል ታላቅ እንደሆነ ምናየው እና ምን ይላል? ምንድነው ለመተርጎም የሞከርኩት የጽሑፍ ሰነድ ብሎ ነው የሚያስቀምጠው ማህተምን። ስለዚህ በእግዚአብሔር ልጆች ላይ ያለው ምን ማህተም የእግዚአብሔር ሙሉ ስልጣን ነው። እንደወደዱ ይፈርዳሉ። ፍርዳቸው ግን ቅን ነው። ምህረትም አለበት፣ እውነትም አለበት። ፍርዳቸው ማዳን አለበት። ፍርዳቸው የእግዚአብሔርን ክብር ወደ ምድር ምን የሚያደርግ ነው? የሚያመጣ ነው። ስለዚህ እነዚህ ማን ናቸው ካልን 144 ሺዎች ናቸው። እነዚህ 144 ሺዎች ምንድን ናቸው ካልን የቁጥሩን ትርጉም ውስጥ ሊከተን ነው ማለት ነው። 12 ሲባዛ 144 ነው። ግን 12 ሲባዛ 144 ነው። ልክ ነው። ግን የታተሙት ምንድን ነው የሚለው መጽሐፉን ስናነበው እንደርስበታለን። ምን ይላል? ከሆነ ነገድ 12,000 ታተሙ ነው የሚለው። ስለዚህ 12,000 ሲባዛ በ12 144,000 ምን ማለት ነው? ይሄ 12 ቁጥር የመንግስት ቁጥር ነው። የመንግስት ቁጥር ነው፣ መንፈሳዊ ትርጉሙ ማለት ነው። ስለዚህ ይሄ ቁጥር ምን ሲሆን ማለት ነው? ሲባዛ ሲዋለድ እግዚአብሔር ወዳለው ወደ ፈለገው የህዝብ
ሙላት ወይም ደግሞ የማንነቱ የእግዚአብሔር የማንነቱ ክብር ሙላት ሲደርስ ማለት ነው። 144,000 ማለት 144,000 የሚለው እንግዲህ የሰው ጭንቅላት ተቆጥሮ አይደለም፣ የማንነት የባህሪ ጉዳይ እንደሆነም በዚሁ ሳልናገር አላልፍም። እንግዲህ የእግዚአብሔር ልጆች ምልክት የላቸው፣ የታተሙ ናቸው። በሕያው እግዚአብሔር ተፈጥሮ ባህሪ፣ አእምሮ፣ መልክ በእግዚአብሔር የስልጣን ውክልና ውስጥ ያሉ ናቸው ማለት ነው። እንግዲህ እግዚአብሔር ልጆቹን ምን ያደርጋል ማለት ነው? ያትማል። እንግዲህ አሁን የምናገረው ነገር ለብዙዎች እንቆቅልሽ ይሆናል። በእርግጥ ለምሳሌ ያ መልአክ ከየት የመጣው? ከምስራቅ የወጣው መልአክ እንዴት የእግዚአብሔር ልጆች ሊሆኑ ይችላሉ? እንዴት 144,000 ይሆናል ብሎ የሚነሳ ሐሳብ ወይም ጥያቄ ሊኖር ይችላል። ልጆቹ አንድ ጊዜ 144,000 አንድ ጊዜስ ከምስራቅ የወጣ ምን መልአክ ግን ይሄ እንዴት ይሆናል ብሎ ለሚጠይቅ ሰው በእርግጥ ከበድ ያለ ሐሳብ ነው። በሰው አይምሮ የሚገባ አይደለም። ግን ስለ ኢየሱስ መገለጥ ብናስብ በአንድ ስፍራ ኢየሱስ የይሁዳ አንበሳ ይላል አይደል? ቀጥሎ ደግሞ የታረደው በግ ይላል አይደል? ሌላስ የንጋት ኮከብ ተብሏል። እንዴት ክርስቶስ በዚህ ሁሉ አይነት ሊጠራ ቻለ ብለን ስንጠይቅ ይሄ የክርስቶስ የመገለጥ መልኩ ነው። የሰውን ልጅ በሙሉ በኢየሱስ ክርስቶስ ደም የማንጻቱ መገለጥ የታረደ በግ ተባለ። የነገስታት ንጉሱነቱና በምድር ሁሉ መንገሱ ደግሞ አንበሳ ተባለ። የንጋት ኮከብ መባሉ ደግሞ በጨለማ ላይ ብርሃን መውጣቱ የንጋት ብርሃን የመዳን ምንጭ መሆኑ ምን ማድረግ ነው? ማየት ነውና በዚህ አይነት ሁኔታ ከተረጎም ነው ወደ ልጆችስ ስንል ከምስራቅ የወጣው መልአክ ሲል ቢራቢሮ አይደለም፣ የሚበርር ክንፍ ያለው መልአክ የለም የሚባለው እንደሱ አይደለም። እርግብ ወይም አሞራ አይደለም። መልአክ ሲባል በአጠቃላይ መጽሐፍ መልአክ ሲል ምንድነው እያለ ያለው? መልእክት ነው። በቀጥታ በአማርኛው ስናየው መልእክት የወጣው ምንድነው ማለት ነው? መልእክት ነው። መልእክት ነው። ከእግዚአብሔር ዙፋን ከእግዚአብሔር መቅደስ የመነጨው ምንድነው? መልእክቶች ናቸው። ድምፁ እንደምን አለ? እንደ ብዙ ውሃዎች ድምፅ ነበረ ይላል። ከምስራቅ የመጣው ምን መልአክ። ስለዚህ ብዙ ውሃዎች ካለ ብዙ ድምፆች፣ ብዙ የእግዚአብሔር ልጆች ድምፅ ወደ ምድር ምን ይላል ማለት ነው? ይፈሳል። አሁንም እየፈሰሰ ነው። እግዚአብሔር ይመስገን። ይሄ ድምፅ ምን ያደርጋል? ብዙዎችን ያድናል፣ በዓለም ላይ ይፈርዳል። ስለዚህ ከምስራቅ የወጣው መልአክ ምሳሌነቱ የእግዚአብሔር ልጆች የቃሉ አገልግሎትን የሚያመለክት ነው። የእግዚአብሔር ልጆች በቃሉ ስልጣን በመንግስቱ ወንጌል ስልጣን ምን ያደርጋሉ? በምድር ያገለግላሉ። ይህ አገልግሎት ገና አልተገለጠም። የሚገርማችሁ አሁን ግን ያለው አገልግሎት ምንድነው ካላችሁን 144,000ውን እግዚአብሔር ምን እያደረገ ነው? እያተመ እንደሆነ ነው የምናየው። እንዴት ነው የሚታተመው ከተባለ እዚህ አሁን ይህንን ቃል እርስ በርሳችን ስንከፋፈለው የመንፈስ ቅዱስ ኃይል የሚነፍሰው የእግዚአብሔር መንፈስ ኃይል በውስጣችን ይህንን ቃል ምን እያደረገ ነው? እያተመ ነው፣ እየቀረጸ ነው። ሕጌም በልቦናቸው ጽፋለሁ በአእምሯቸውም እቀርጸዋለሁ ነው ያለው። ይሄ ለልጆች የተጻፈ ነው፣ ለልጆች የተነገረ ነው። አሁን እግዚአብሔር በልጆቹ ላይ
ምን እያደረገ ነው? ማህተምን እያተመ ወይም እየቀረጸ ነው። ስብዕናውን እየሰራ ነው። እግዚአብሔር ምንድነው የሚሰራው? አሁን ምን እየሰራ ነው በዚህ ሰዓት ከተባለ እኔ ካሳ ይሄንን ባለፈው 15 ቀን ነው ባለፈው ሳምንት ቅዳሜ ዕለት ሲያወራን ነበርና እሱን ሐሳብ ለእናንተም ደግመዋለሁ። ምንም ስራ ያለው አይመስለኝም ማለት ያለው ትልቁ ስራ በእኛ ህይወት ውስጥ ክርስቶስን መሳል ነው። በቃ መሳል ነው የእግዚአብሔር ትልቁ ስራ። ሌላ ስራ የለውም። እግዚአብሔር ይመስገን። ትልቁ ስራ ደግሞ ይሄው ነው። ዓለምን ለማሳረፍ ፍጥረተ ዓለሙን ምን ለማድረግ ወደ እግዚአብሔር ለመሰብሰብ ትልቁ ጉዳይ እነዚህ ልጆች ላይ ስራ መስራት ነው። እግዚአብሔርን በመንፈሱ እየሰራ ያለው ስራ ምንድነው? ይህንኑ ስራ ማፋጠን ነው ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ የታተሙት እነርሱን ከጉዳት ለመጠበቅ ሳይሆን የጽድቅን ፍርድ ወደ ምድር ለማምጣት ብቁ እንዲሆኑ ለማድረግ የሚለውን ሐሳብ ይዘናል። ሌላው 144,000 ላንብብላችሁና እቺን ብቻ ቃል አውርቼ ነው የምጨርሰው። ራእይ ምዕራፍ 7 ቁጥር 4 ምን ይላል? የታተሙት ቁጥር ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ። የቁጥሩን ትርጉም አይተናል። ግን አንድ ነገር ተናግረዋል እዚህ ውስጥ። ወዴት ያመራል? ከእስራኤል ልጆች ነገድ ብሎ ነው የሚያመለክተው። ብዙዎችን የሚያስተው እዚህ ጋር ነው። ምን ነው ካላችሁኝ የራእይ መጽሐፍ የተጻፈበትን የአጻጻፍ ዘይቤ ሰው ካልተረዳ ይስታል። የራእይ መጽሐፍ እንዴት ተጻፈ? እንዴት ነው የተጻፈው? አጻጻፉ እንዴት ነው ከተባለ ቃል በቃል የተጻፈ መጽሐፍ አይደለም። በእንግሊዘኛው ሊትራሊ የተጻፈ አይደለም። አፖካሊፕስ ምን ማለት ነው? ምሳሌያዊ፣ በተረት መልክ፣ በድራማ መልክ፣ በስዕላዊ መልክ ስለ መንፈሳዊ ጉዳይ ስለ እግዚአብሔር ፕሮግራም የተጻፈ መጽሐፍ ነው። ቃል በቃል አልተጻፈም። ስለዚህ የተጻፈው በሙሉ በመንፈስ ምን ማድረግ ይገባል? መተርጎም ይገባል። የሚተረጎም መጽሐፍ ነው። ዛፍ ስላለ ዛፍ አይደለም። ባህር ስላለ ባህር አይደለም። ቀይ ዘንዶ ስላለ ቀይ ዘንዶ አይደለም። አንዲት ሴት 12 አክሊል በጭንቅላቷ ላይ ተቀምጣ መጣች ሴት ማለቷ አይደለም። እንደዚህ አይነት ሴት የለም። ፊቱ እንደ ፀሐይ አበራ ይላል። እንግዲህ የፀሐይን ፊት ያለው እግዚአብሔርን ወይ ክርስቶስ የሚባልን ልናይ አንችልም፣ ሊሆን አይችልም። እዚህ መጽሐፍ ላይ ብዙ ነገሩ ምንድነው? ስዕላዊ ስለሆነ መንፈሳዊነቱ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ እዚህ ጋር ምን ብሎናል? ከእስራኤል ነገድ ብሎናል። ስለዚህ የእስራኤል ነገድ ሊትራሊ ቃል በቃል ከሆነ አሁን እዚሁ ምንድናቸው? የሀገሪቱ ስም እስራኤል የምትባል አለች አይደለ? እስራኤል ኢየሩሳሌም የሚባል ሀገር አለ እና ህዝብም አለ በስጋ። እነሱን እየጠራ አይደለም። 4 ነጥብ። ታዲያ ምንድን ነው ከተባለ የእግዚአብሔር እስራኤልን ነው እየጠራ ያለው። ወደ ስሙ ትርጉም ስንገባ ትንሽ ያሳረፈን ሊሆን ይችላል። እርሱ ያዕቆብ ከላባ ቤት ምን በሆነ ጊዜ በወጣ ጊዜ በመንገድ ላይ ምን አደረገ? ከመላእክ ጋር ወይም ከእግዚአብሔር ጋር ታገለ። ልቀቀኝ ሲለው ካልባረከኝ አልለቅህም አለው።
እንግዲህ ስም ማን ነው አለው። ስም ያዕቆብ ነው አለ። ከዚህ በኋላ ያዕቆብ አትባልም። ያዕቆብ ማን ነው? አጭበርባሪ ነው። ያዕቆብ ማን ነው? ሌባ ነው። ያዕቆብ ማን ነው? አሰዳካይ ነው። ያዕቆብ ማን ነው? አታላይ ነው። ከዚህ በኋላ አንተ እንደዚህ አይነት ባህሪ ያለ ሰው አይደለም። ታዲያስ የልዑል ልጅ ትባላለህ ማለት እስራኤል ይሆናል ስም። እስራኤል ማለት የልዑል ልጅ ማለት ነው። የእግዚአብሔር ልጅ ነው አለው። አስደናቂ ለውጥ ነው የምናየው። ስለዚህ እዚህ ጋር ሲተረጎም የእግዚአብሔር ልጆች ከእግዚአብሔር ልጆች ነገድ ብለህ ማንበብ ትችላለህ። ከእግዚአብሔር ልጆች ነገድ ሁሉ የታተሙ 144,000 ነበሩ። እነዚህ እንግዲህ ወደፊት እንፈልጋቸዋለን። ተባረኩ። አሁን ጨርሻለሁ።